ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች፣ በዛሬ ዝግጅታችን የፖለቲካ ድንበሮች፣ የዓለም አቀፍ ንግድ መተላለፊያዎችና የቀጠናዎችን ዘላቂ ሰላም የሚነካ ትልቅ የኃይል ሚዛን ሽግግር ተከናውኗል። ከመካከለኛው ምስራቅ እስከ ምስራቅ ሜዲቴሪያን፣ ከባብ ኤልመንደብ እስከ አፍሪካ ቀንድ ባለው ሰፊ ስትራቴጂካዊ ቀጠና ውስጥ ሁለት ግዙፍ ወታደራዊና ፖለቲካዊ ዘንጎች ተዘርግተዋል። ፉክክሩ ተጀምሯል። በዚህ መሃል ላይ ግብፅ ፍቃደኛ አልሆነችም በዘንጉ ለመካተት። የግብፅ ፍቃደኛ ለመሆን በኢትዮጵያና በተለይ በሶማሌ የጂኦፖለቲካል ፉክክር ውስጥ ምን አይነት አንድምታ አለው የሚለውን በደንብ ዘርዘር አድርገን እንወያያለን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አብረን ነው። እንደምትመለከቱት በአንድ በኩል እስራኤል፣ ግሪክ፣ ቆጵሮስ እንዲሁም ህንድ ያቋቋሙት የምስራቅ ሜዲቴሪያን ስትራቴጂክ ዘንግ አለ። ወደ ምስራቅ አፍሪካ ሲወረወር ደግሞ ኢትዮጵያንና ሶማሌላንድን ያቅፋል። በሌላ በኩል እንደምትመለከቱት ቱርክ፣ ሳውዲ አረቢያና ፓኪስታን በጋራ እየገነቡት ያለው አዲስ የደህንነትና የመከላከያ ትብብር አለ። በእነዚህ ሁለት ዘንጎች ውስጥ በዚህ ምስራቅ አፍሪካ ቀንድ በቀይ ባህር እንደውም በባብ ኤልመንደብ ውስጥ ምንድነው ያለው ሽኩቻ የሚለውን እንመለከታለን። በደንብ ካርታውን ወይም በደንብ ቴምፕሌኑን ስትመለከቱት ሁሉ ነገር ግልጽ ይሆንላቸዋል። ሁለቱ ብሎኮች ወይም ዘንግ የምንላቸው የተመሰረቱበትና የኃይል ስብጥራቸው ምን ይመስላል? እሱም ማየት ጠቃሚ ነው። አንደኛ ይህን እያደገ የመጣ የኃይል መተጋገል ለመረዳት በእርግጠኝነት በመጀመሪያ የሁለቱ ወገኖች የስትራቴጂክ ፍላጎትና አቅም ማየት የግድ ነው። ከዛ በኋላ ከዚህ ተነስተን በግብፅ፣ በኢትዮጵያ፣ በሶማሌ ላይ የሆነ ፕሮጀክሽን እንሰራለን ማለት ነው። የመጀመሪያው የእስራኤል ግሪክ ቆጵሮስ ዘንግ የሚባለው ህንድን የሚያካትት በአፍሪካ ቀንድ ደግሞ ኢትዮጵያና ሶማሌላንድን የሚያካትት ሲሆን ይህ ህብረት እንግዲህ በዋናነት በምስራቅ ሜዲቴሪያን የጋዝ ሀብት ፍለጋ፣ የባህር ላይ ደህንነትና የቱርክን ክልላዊ የበላይነት ለመግታት የተመሰረተ ዘንግ ነው። እንግዲህ በ2026 የጋራ ወታደራዊ እቅድ አውጥተዋል። በአካባቢው ላይ የበለጠ መረጋጋት ይሰፍንልናል ብለው በማመን እስራኤል፣ ግሪክ፣ ቆጵሮስ እስከ 2500 አባላት ያሉት ፈጣን ምላሽ የሚሰጥ ወታደራዊ የኮማንዶ ቡድን አዋቅረዋል። ይሄ ችግር ሲፈጠር ማለት ነው። ዓላማው ምንድን ነው ካልን የአውሮፓ ህብረትና የኔቶ ደጋፊ አካላትን ከጀርባ ያሰለፈ ይህ ህብረት የሜዲትራኒያን የኃይል መተላለፊያዎችን በመጠቀም ረገድ እስራኤልን ከአውሮፓ የመከላከያ መዋቅር ጋር ያስተሳስራል። መጀመሪያ ከዚህ በፊት ተነጋግረናል። እስራኤል ምን ነበረች? በአውሮፓ የደህንነት መዋቅር ውስጥ የምትታቀፍ የኔቶ አንዷ ኦልሞስት አባል ሀገርና የአሜሪካ ከፍተኛ ወታደራዊ የደህንነት ሽፋን የምታገኝ ነች። ግን በአብርሃም አኮርድ ደግሞ ምን አድርጋለች? አሁን ወደ አረቦቹ ዓለም ገብታ በተለይ ከዩናይትድ አረብ ኤሚሬት ጋር ከፍተኛ ግንኙነት ፈጥራለች። መፍጠር ብቻ አይደለም፣ ኢራንና ሳውዲ አረቢያ ዩናይትድ አረብ ኤሚሬት ላይ በነበራቸው ግጭት ላይ መሳሪያ ማቅረባ፣ እሱ ብቻ አይደለም፣ ቤንጃሚን ኔታንያሁ ዩናይትድ አረብ ኤሚሬትን በጦርነት ጎብኝቻለሁ ብሎ ዓለም ቀውጤ ሆኖ ነበረ። በኋላ ዩናይትድ አረብ ኤሚሬት ፈጥና አስተባብላለች። ይሄ አንዱ ዘንግ ነው። ሌላው እዚህ ጋር ስትመጡ ለቱርክ፣ ሳዑዲ፣ ፓኪስታን አዲስ የሶስትዮሽ ህብረት ደግሞ አለ። ይሄም ሌላው የሽግግር ነው። ይሄን ማዕቀፉን ስናወራ ሁልጊዜ ቁልፍ ነገር ማንሳት ያለብን ዋና የዚህ ምንጩ የአሜሪካ የውጭ ግንኙነት ፖሊሲ ውድቀት ነው። ምን ማለት ነው? አንደኛ አሜሪካ በራሷ ኢራን ላይ በማን አለብኝነት የከፈቱት ጦርነት በተባበሩት መንግስታት ፍቃድ የሌለው በወዳጅ ሀገሮችም ድጋፍ የሌለው ኢቭን በኔቶ ጦርነት ባካሄዱ ጊዜ ኢራን የወሰደችው እርምጃ አሲሜትሪክ ዋርፌር በመጠቀም አሜሪካንን ኢራን
ተዋግታ አታሸንፍም። ይሄ ግልጽ ነው። ማክሲመም እንኳን ቢኬድ አሜሪካ ኒኩለር ቦምብ ልትመዝ ትችላለች። የኢራኖቹ አሲሜትሪክ ዋርፌር ግን ምንድን ነው ያደረጉት? የአሜሪካንን መንግስት በተለይ የፖለቲካ አስተዳደሩን ከፍተኛ የፖለቲካና የኢኮኖሚ ዋጋ ማስከፈል ነው የተጠቀሙት። ሁለተኛ ለዚህ እቅዳቸው መሳካት አሜሪካ ኢራንን በምትመታ ጊዜ የአሜሪካ ወዳጅ ሀገሮች የሚባሉ በተለይ የአሜሪካ ወታደራዊ ጦር ሰፈሮች ያሉባቸውን አካባቢ ኢራን ታጠቃለች። ያ ማለት በተለይ ዘሶኮልድ ሱኒ እስልምናን የሚከተሉትን ሀገሮች ታጠቃለች። ስለዚህ በዚህ ጊዜ ምንድን ነው የተፈጠረው ካልን በኦይል ክራይሲስ ጊዜ ወይም በሪቻርድ ኒክሰን እና የፔትሮ ዶላር ስምምነት በተደጋጋሚ የምንጠቅሰው ያ ስምምነት ምንድን ነው? ማንኛውም በዓለም ላይ ያለ ነዳጅ በተለይ ሳውዲ አረቢያ ትልቁ አቅራቢ ስለነበረች በዶላር እንዲሸጥ፣ የትም ሀገር ነዳጅ ለመግዛት ሲፈልግ ዶላር የግድ እንዲያስፈልገው ማድረግ የተገነባው ያ ሲስተም ምንድን ነው ታዲያ ለአረቡ ዓለም የሚያቀርበው ብለን ከጠየቅን የአሜሪካ ወታደራዊ ኃይል ለአረብ ሀገሮች በተለይ ይሄ ነገስታት ቤተሰቡን ደህንነቱን ማረጋገጥ ቁልፍ ጥያቄ ነው። ኤክስቼንጅ ያደረጉት ምንድን ነው? አንዱ ፔትሮ ዶላር ሲስተም አሜሪካንን አለምንም ስራና ወጪ ሀያልና ሀብታም ያደረጋትን ስርዓት መገንባት፣ ሁለተኛው ደግሞ የአረቡን ዓለም ደህንነት ማረጋገጥ ነው። ጉድ ግን ኢራን በወሰደችው እርምጃ አሜሪካ ብቸኛዋ የደህንነት አረጋጋጭ አልሆነችም። እሱ ብቻ አይደለም፣ ልትከላከላቸውም አልቻለችም። እሱ ብቻ አይደለም፣ አሜሪካ ራሱ የጦር ሰፈር እንድትቀይር የኢራን የአሲሜትሪክ ዋርፌር አስገድዷታል። ከፍተኛ ኪሳራ ገጥሟታል። ካመረተቻቸው ድሮን 25 በመቶቹ ተመተዋል። ስለዚህ የአረብ ሀገሮች አማራጭ የደህንነት ፍለጋ ውስጥ ገብተዋል። የዚህ የቱርክ የሳውዲ ፓኪስታን አንዱ ስምምነት ናቶም ዋስትና ለመሆን ነው። ከዚህ በተጨማሪ ግን አሜሪካ የሰራችው ስህተት የቤንጃሚን ኔታንያሁ የፖለቲካ ስርዓት ከ70 ሺህ በላይ ፍልስጤሞችን ሲቀጥፍ ሲያጠፋ የአሜሪካ መንግስት የሰጠው ምላሽ ተገቢ ባለመሆኑ በዓለም ህዝብ ፊት ሁለት ኪሳራ ነው። የአሜሪካን ፎሬን ፖሊሲ የደብል ስታንዳርድ መታየቱ ብቻ ሳይሆን በተደጋጋሚ ጊዜ እነ ቤንጃሚን ኔታንያሁ በየዓመቱ የሚያድሱት የሆሎኮስት እልቂት ዓለም ቦታ እንዳይሰጥ ሆኗል። ምክንያቱም ከዛ የሚያስንቅ ለዛውም በዚህ ዘመናዊ ጊዜ ወይም ሞደርን በጣም ሞደርን በሆነበት ጊዜ የተፈጸመ ነው። እሱ ብቻ አይደለም። በፊት በሜንስትሪም ሚዲያዎች እየተገረዘ እየተከረከመ የሚለቀቀው የሚዲያ ፍጆታ የመረጃ ፍጆታ ዛሬ በሶሻል ሚዲያ ሁሉም የዓለም ህዝብ በራሱ ሞባይል እያየ 70 ሺህ ሰዎች ሲረግፉ አይቷል። በእነዚህ ሁለት ሴንተር ባደረጉ ጭብጦች ላይ የአሜሪካን ፎሬን ፖሊሲ ውድቀት በማስከተሉ የአረብ ሀገሮች ሌላ አማራጮች ውስጥ ገብተዋል። ስለዚህ የዚህ የቱርክ ሳውዲ ፓኪስታን አንዱ ውልደት በእርግጠኝነት በአሜሪካ የውጭ ግንኙነት ፖሊሲ ውድቀት ላይ በመካከለኛው ምስራቅ የተፈጠረ ነው። ከነዚህ ሶስት ማን ናቸው ካልን ሳውዲ አረቢያ ለምሳሌ በፋይናንስ አንድ፣ በጂ20 አባልነትና ብቸኛ ነች በነገራችን ላይ በዚህ በአረቡ ዓለም እና በኢስላም ዓለም ያላትን የፖለቲካ ክብደት በተለይ ከፍተኛ መንፈሳዊ መዳረሻ መሆኗ ፓኪስታን ስንወስድ ብቸኛ እስልምናን የምትከተል ኒኩለር ቦምብ የታጠቀች ሀገር ነች። የሰራዊት ብዛት አላት። በፍጥነት እያደገ የመጣ የጦር መሳሪያ አምራችነት አለ። ቱርክ ጋር ስንመጣ በጣም በሚገርመው የኔቶ ሀገሮች ወይም የትራንስናሽናል አትላንቲክ ቃል ኪዳን ሀገር ሁለተኛዋ ግዙፍ ጦር ሰራዊት ያላት ነች። ስለዚህ በሶሪያ፣ በሊቢያ፣ በካውከስ የምንለው ቦታ ላይ የውጊያ ልምድ አላት። የላቀ ደግሞ በአሁን ሰዓት በጣም ቺፕ ግን ኢፌክቲቭ የሆነ የድሮን መከላከያን በማምረት ይህ ቴክኖሎጂ ዓለም ላይ እየሸጠች ያለው የነዚህ አንዱ ነው ማለት ነው፣ አንዱ ዘንግ። ስለዚህ እነዚህ ሁለት ዘንጎች ስናቀርባቸው በአፍሪካ ወይም በአፍሪካ ቀንድ በቀይ ባህር በባብ ኤልመንደብ ላይ ምንድን ነው ያለው? ታዲያ ይሄ ግዙፍ ጥምረት ከሆነ ለምንድን ነው ግብፅ አልገባም ያለችው የሚለውን በደንብ ማየት ያስፈልጋል።
ምክንያቱም በአሁን ለምሳሌ በሴፕቴምበር 2025 በሳውዲና በፓኪስታን መካከል የተፈረመው የስትራቴጂክ መከላከያ ቁልፉ ነገር እንደ አንቀጽ 5 ኔቶ ላይ እንዳለው በአንዱ ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል። ስለዚህ በዚህ ሴኩሪቲ ፓክት ውስጥ ግብፅ ለምን አልተካተተችም? ለምን ሸሸች? መሸሿስ ምን አይነት ዋይዝሊ የውጭ ግንኙነት ፖሊሲ እንደተጠቀሙ እናያለን። በአብዛኛው በሌላም ፐርስፔክቲቭ ሊቀርብ ይችላል። ሁለተኛው ምንድን ነው? ለዚህ ዋነኛው የመሬት ላይ ወይም መሬት ላይ ያለው ተጨባጭ ሁኔታ የሱዳን ሶማሌላንድ እና ቀይ ባህርን የሚፈትን ነው። የዚህ ራሱ የሚገርማችሁ የሁለቱ ዘንግ ማለት ነው። አንደኛ በጂኦፖለቲካል ጽንሰ ሐሳብ ደረጃ እንኳን የቀረ አይደለም። በቀጥታ በአፍሪካ ቀንድና በቀይ ባህር ዳርቻ ላይ ግልጽ የሆነ ኢምፓክት አለ እንጂ ዝም ብሎ ንድፈ ሐሳብ ወይ የወረቀት ላይ አንበሳ አይደለም፣ ነብር አይደለም። ለምሳሌ የሱዳን ቀውስና የሎጂስቲክ አቅርቦትን መተጋገል ብናየው አሁን በሱዳን እየተካሄደ ያለው አሰቃቂ ጦርነት ከጀርባ ያሉ ሀገራትን ብንወስድ የባህር ዳርቻና የምግብ ዋስትና በጣም በሚገርማችሁ ግብግብ አለ። ስንሰማ ሱዳን ውስጥ በሄሜቲ የሚዘረፈው ወርቅ የደም ወርቅ ዩናይትድ አረብ ኤሚሬት ባንክ ውስጥ የሚገባው ነው። ሁሌም ይመጣል። ግን ትልቁና ከባዱ ነገር የእርሻ መሬት ነው። ሱዳን ውስጥ አንዱ በሚያሳዝናችሁ የሱዳን ልጆች ከአንድ መንደራቸው ከተፈናቀሉ በኋላ ይመለሱ። የተፈናቀሉበትን ቦታ ለነዚህ አረብ ሀገሮች የእርሻ መሬት የሚቸበችብ የታጠቀ ኃይል ያለበት ሀገር ነው። ስለዚህ የተባበሩት አረብ ኤሚሬትስ ከነዛ ጥምረት ውስጥ ነች ስንል ኤሚሬትስ በዓለም ዙሪያ ይህን በሌላ ቀን መጣበታል የምግብ ዋስትና ለማረጋገጥ 960 ሺህ ሄክታር በላይ መሬት መቆጣጠር ይችላለች። ኤሚሬት 960 ሺህ አሜሪካ ሁሉ ሳይቀራላት በሱዳን ግዙፍ የእርሻ መሬትና አዲስ የንግድ ወደብ ለመገንባት አቅዳ ነበር። አንዱም ጦርነት በ6 ቢሊዮን ዶላር ሱዳን ውስጥ የተመረተው እርሻ ለማጓጓዝ የሚያስችል ውጤት እርሻ ውጤት በፖርት ሱዳን ገነባለሁ ብላ ነበር። አልቡርሃን ፈቃደኛ ባለመሆኑ ውሏንም በማቋረጡ አንዱ ጦርነት እሱ ነው። ከዚህ በተጨማሪ ከሱዳን የሚወጣውን የወርቅና የእንስሳት ምርት መስመር ለመጠበቅ ዋናው የተመረጠው ማን ነው? ራፒድ ሰፖርት ፎርስ ነው። ስለዚህ የነዚህ ሁለት ዘንጎች ጨዋታን በደንብ ይዩት። በሁለት የተለያዩ ሴኩሪቲ አፓራተስ ውስጥ የተቀመጡ ናቸው። ሌላው ምንድን ነው? በተቃራኒ ወገን ያለው ምላሽ አሁን ያን በእስራኤል በዩናይትድ አረብ ኤምሬት በቆጵሮስ ፕላስ በህንድ በምስራቅ አፍሪካ ስንመጣ ፕሮጀክሽኑ ሄክሳጎናል ላይ ኢትዮጵያና ማንን ያካታል? ሶማሌላንድን ያካታል። በዚህ ተቃራኒው ዘንግ ውስጥ ያለው ኃይል በተለይ ወይም ቱርክ፣ ሳውዲ አረቢያ፣ ፓኪስታንን ብንወስድ የሱዳን መንግስት ሰራዊትን ነው የሚደግፉት፣ የማዕከላዊ መንግስቱን ነው የሚደግፉት። ፓኪስታን ከሱዳን ዋና ማዕከላዊ መንግስት ጋር በሳውዲ አረቢያ ስፖንሰር የተደረገ የ1.5 ቢሊዮን ዶላር የጦር መሳሪያ ግዢ ፈጽመዋል። አሁን ኢራን ላይ በደረሰባቸው የገንዘብ ቀውስ ሳውዲ አረቢያዎች ለጊዜው ያዝ አርገውት ነበር። ይቀጥሉ አይቀጥሉ በእርግጥ መረጃ የለኝም። ግን አውሮፕላኖች፣ ድሮኖች፣ የአየር መከላከያ ስርዓትን ለአልቡርሃን ለማቅረብ ነው። አሁን የዘንጉ ጨዋታን እያየ ነው ማለት ነው። በእነዚህ ሁለት አክሲሶች መካከል የሴኩሪቲ ፓክት ስምምነቶች ውስጥ እንዴት እየተተራመሰ መሆኑን ማሳያ ነው። ሶማሌላንድን ደግሞ ስንመጣ በሁለቱ ዘንጎች መካከል ስናይ እስራኤል ምን አድርጋለች? ለሶማሌላንድ እውቅና ሰጥታለች። በኤደን ባህረ ሰላጤ አቅራቢያ ወታደራዊ ምሽግ ለመስራት የምታደርገውን እንቅስቃሴ ማን ይቃወማል? ሳውዲ አረቢያ እና ፓኪስታን በሌላው ዘንግ ውስጥ ያሉ ማለት ነው። እስራኤል ለምንድን ነው ለሶማሌላንድ እውቅና የሰጠችው ስንል ደግሞ የሁቲ አማጽያንን እንቅስቃሴ ለመቆጣጠር ነው። ከሶማሌላንድ ወደ ሁቲዎቹ ያለው 400 ኪሎ ሜትር እሱን በመቆጣጠር እሷ ላይ የሚደርሰውን በተለይ እኔም ባልገዛው የኢራን ፕሮክሲ ዋር ፈጻሚ ነው የሚባለውን የሁቲን ጥቃት ለማስቆም በሚል ነው።
በተለይ የባህር ፍሰቷንም ለመጠበቅ ነው። ግን ሳውዲና ፓኪስታን ይህን እንቅስቃሴ በቀይ ባህር መግቢያ በር ላይ የሚደረግ የደህንነት ስጋት አድርገው ስለሚመለከቱት የአፍሪካ ቀንድ የአዲሱ ቀዝቃዛ ጦርነት ማዕከል ሚድል ኢስት ኮልድ ዋር እንደሚባለው ማለት ነው። እዚህ ላይ ምን መውሰድ እንችላለን? የኢኮኖሚ፣ የምግብ፣ የሎጂስቲክ ፖለቲካም ላይ የዚህ ጂኦፖለቲካም ላይ ይሄ ዘንግ አለ። ስለዚህ የጦር መሳሪያ ወታደራዊ ስምምነቶች ያህል ሌላው ትልቅ የመዋጊያው ቦታው የምግብ ዋስትናና የወደብ ሎጂስቲክ ነው። ይሄ ቁልፍ ነው። በተለይ አረቡ ሀገር ስለማያመርት በምግብ ዋስትናና በወደብ ሎጂስቲክ ላይ ከፍተኛ ትኩረት ያደርጋል። ለምሳሌ ዩናይትድ አረብ ኤሚሬት የባህረ ሰላጤ ሀገራት በ2007 እና 2008 ሁላችሁም እንደምታስታውሱት የምግብ ክራይሲስ ተፈጥሯል። 1 ኮቪድ-19 ነበር። 2 በዩክሬን ጦርነት ምክንያት በሚሊዮኖች ኩንታል ይመጣ የነበረ ስንዴ የምግብ አቅርቦት ሰንሰለቱ በሩሲያና ዩክሬን ጦርነት ተቋርጧል። ስለዚህ ግብርናን ከወደብ ሎጂስቲክ ጋር ዲፒ ወርልድ የምንለው ጋር አያይዞ የመቆጣጠር ስትራቴጂና የተገኘውን ሀብት ወደዛ የማምጣት በተለይ የምግብ ቀውሱን ለመስራት በጣም ተንቀሳቅሰዋል። ይሄ በአንዱ ዘንግ ውስጥ የሚሸፈን ነው። ስለዚህ ይህ አሰራር በአንድ በኩል ለኤምሬትስ የምግብ ዋስትና የንግድ ማዕከልነት ሊያስገኝ ይችላል። አንድ በሌላ በኩል ግን ለምሳሌ በታንዛኒያ የዳሬ ሰላም ወደብ ውዝግብ፣ በጅቡቲ የዶራሌ ወደብ ውል መቋረጥ እና በኡጋንዳ እንደሚታዩ ሀገሪቷ ሉዓላዊነትና የሀገር ውስጥ ገበሬዎች መብት የሚጋፋ ነው በሚል ዩናይትድ አረብ ኤሚሬት ላይ ከፍተኛ የሆነ ግፊቶች አሉ። ስለዚህ ሳውዲ አረቢያ ደግሞ በሌላ ሳይድ ሱዳን ውስጥ ባለው የእርሻ ምርትም ከፍተኛ ፍላጎት አላት። ስለዚህ የተለያየ ፍላጎት ያላቸው በተለያየ ሴኩሪቲ ፓክት ውስጥ ስምምነቱ የታቀፉ ግን የሁለቱም ተጽዕኖ ደግሞ በአፍሪካ ቀንድ በቀይ ባህር በባብ ኤልመንደብ ውስጥ የሚታይ ከዛም አልፎ ኢቭን በህዳሴ ግድብ ላይ የሚንጸባረቁ ነጥቦች አሉ ማለት ነው። ስለዚህ ይሄን አሬንጅመንት የተለያየ ኢንተረስት ያላቸው ሀገሮች ናቸው። ግን አሁን ጎተት እናደርገዋለን ወዴት? ወደ ምስራቅ አፍሪካና ወደ ውስጥ እናስገባዋለን ማለት ነው። ስለዚህ የቀጠናው እጣ ፋንታ ምንድን ነው? በአጠቃላይ የዚህ የሴኩሪቲ ስምምነት ምን ሊያመጣ ይችላል? የመጀመሪያው ሀገራት ቀደም ሲል በተለምዶ እንደምታውቁት ወይም በምዕራቡ ዓለም ጥበቃ የነበራቸው ሙሉ እምነት በማጣታቸው የራሳቸው ዘንጎችና አዳዲስ የሶስትዮሽ ወይም የመልቲላተራል ዲፕሎማሲ ውስጥ እየገቡ ነው። ያ ማለት ወደኛም እንግዲህ ፕሮጀክሽኖች እየተሰሩ ነው በሁለቱም ዘንጎች ማለት ነው። የአሜሪካ ለምሳሌ ምስራቅ አፍሪካ ላይ የበላይ የነበረችበት የራሷ ትልቅ ግዙፍ ፖሊሲ የነበራት ዛሬ ግን በኬንያ ምስራቅ አፍሪካንም የአፍሪካንም ቀንድ ለማናገር እየሞከረች ያለች የዶናልድ ትራምፕ ሀገር ሆናለች። ይሄ የሚታወቅ ነው። ሌላው ምንድን ነው? የምስራቅ ሜዲቴሪያንና የቀይ ባህር መያያዝ የባብ ኤልመንደብ አለ፣ የስዊዝ ካናል አለ። የምስራቅ ሜዲቴሪያን የኃይል መስመሮች ተነጥለው የሚታዩ ሳይሆን የአንድ ግዙፍ ጂኦፖለቲካል ሰንሰለት አካላት ሆነዋል ማለት ነው። ስለዚህ በአፍሪካ ቀንድ ላይ የሚኖረው ጫና ሱዳን፣ ሶማሊያ፣ ኢትዮጵያ ያሉ የአፍሪካ ቀንድ ሀገራት የነዚህን የሀያላት ሀገራት የጥቅም መጫወቻና የባህር በር ፊልሚያ ማዕከል እንዲሆኑ ከፍተኛ የዲፕሎማሲና የደህንነት ጥንቃቄ ይጠይቃቸዋል ማለት ነው። አንዱኛ ነን በዚህ ዘንግ ውስጥ የምንጫወተው። ግብፅ ግን አልፈልግም ብላለች። ስለዚህ ይሄ በጣም ቁልፍ የሆነ ጉዳይ ነው። ይህ ኃይል ሚዛን ወዴት ያመራል? ቀጠናዊ መረጋጋት ያመጣል ወይስ አዳዲስ ግጭቶች ይወልዳል? በሚሉ ነጥቦች ዙሪያ ደግሞ ቀጥለን አብረን እንመለከታለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በጣም ኢምፖርታንቱ ጉዳይ ምንድን ነው ካልን ግብፅ በቱርክ በሳውዲ አረቢያ በፓኪስታን መካከል ነሐሴ 1 2018 የተፈረመውና እንደ ኔቶ አንቀጽ 5
አይነት የጋራ መከላከያ ስምምነት የሆነውን የመካ የጋራ መከላከያ ስምምነት አልቀላቀለም የሚል ውሳኔ አስተላልፋለች። ብዙዎችን እያነጋገረ ያለ ጉዳይ ነው። ቱርክ 2 ድፍን ዓመት ለምናለች ምን ግብፅ እንድትቀላቀል። ታዲያ ግብፅ የቀጠናውን 4ቱ ሪጂናል 4 በተሰኙ የደህንነት ማዕቀፍ ውስጥ ለመካተት ለ2 ዓመት ያህል ጥረት ቢደረግባትም ካይሮ በጂኦፖለቲካል ሚዛን መጠበቅና በኢኮኖሚ ጥገኝነት ምክንያት አልመረጠችም፣ ፍቃደኛ አይደለችም፣ ገለል ብላለች ነው። ግን ምን ማለት ነው? ግብፅ ስምምነቱን ላለመቀላቀል የወሰነችበት ዋና ዋና ምክንያቶች፣ ማጣቀሻዎች፣ ባለሙያዎችስ ምን ይላሉ የሚለውን ማየት ነው። ምክንያቱም አንድ ሀገር የውጭ ግንኙነት ፖሊሲው ላይ በጣም ጊዜ መፍጀት አለበት። አንድ ካምፑስ ከተገባ በኋላ ጥቅምም ጉዳትም ሊኖር ይችላል። ግብፅ በዚህ አጣብቂኝ ውስጥ ነው ታንቃ የተገኘችው። ለምሳሌ የመጀመሪያው ከእስራኤልና ከአሜሪካ ጋር የሚፈጠር ግጭትን ማስወገድ ነው አንዱ ግብጾቹ ከዚህ ያሸሻቸው። ይሄ ምን ማለት ነው ሚለውን ስንመለከት የዲፕሎማሲና የደህንነት ቁርኝት አላቸው። ከእስራኤል ጋር ድንበር የምትጋራ የረጅም ጊዜ ሰላም ውል ያላት፣ የአሜሪካን ደህንነት ድጋፍ የምታገኝ፣ በየዓመቱ ለእስራኤልም ለአሜሪካ በቢሊዮን ዶላር ኮንግረስ የሚመድብላቸውና በጋዛ ድንበር አካባቢ ከቴልአቪቭ ጋር የጠነከረ የመረጃ ልውውጥ ያላት ሀገር እንደመሆኗ መጠን ግብፅ በቴልአቪቭ ዘንድ ከፍተኛ ቁጣ የሚቀሰቅስ ጥምረቱን መቀላቀል አደገኛነቱን በመረዳት ዞር ብላለች። አንዱ ምክንያት ነው። የፈለገው ይምጣላለች። ለምን? ወደ ቱርክ፣ ፓኪስታንና ሳውዲ አረቢያ ላይ ከገባች በዛኛው ዘንግ ደግሞ እስራኤል አለች። ከእስራኤል ጀርባ ቢያንስ የአሜሪካ መንግስት ሙሉ ለሙሉ አለ ባንልም የአሜሪካ መንግስትን መዘወር የሚችሉ ዲፕ ስቴት ውስጥ ያሉ የእስራኤል ሎቢዎች አሉ። ስለዚህ ግብፅ ከፍተኛ ስጋት አለባት። ሌላው ምንድን ነው? ከቴልአቪቭ ጋር ምን ሊያጋጫት ይችላል ካልን ቱርክ ነች። ከእስራኤል ጋር ያላት ግንኙነት እጅግ የከረረ የተቦረቦረን። እሱ ብቻ አይደለም፣ ኢራንን ካጠፋን በኋላ ሁለተኛ ስጋታችን ቱርክ ነች ብለው የእስራኤል ባለስልጣኖች በሐላል ነው የሚናገሩት። ስለዚህ ከቱርክ ጋር ህብረት መፍጠር ካይሮ ከእስራኤልና ከዋሽንግተን ለሚመጣ ከፍተኛ የፖለቲካና የኢኮኖሚ የደህንነት ጫና ውስጥ ያጋልጣታል። በተለይ አሁን ኤፍ35 ሊሸጥላት ነው እየተባለ ለምሳሌ ቱርክ እስራኤሎች በሐላል ወጥተው መሸጥ የለበትም እያሉ ለሷም ለሳውዲ አረቢያ እየቀሰቀሱ ነው። ሳውዲ አረቢያም ኤፍ35 ብቸኛ መካከለኛው ምስራቅ ሀገር የታጠቀች እስራኤልና የአየር በላይነትን እድል ያሰፋላት ነች። እነሱ ከታጠቁ ደግሞ ያ ነገር ባላንስ ይመጣል። ኢራን አንዱ የተጠቃችው በኤፍ35 ባለው ብቃት ነው። ሌላው እዚህ ጋር በሳውዲ አረቢያና በኤሚሬትስ መካከል ባለው አለመግባባት ላይ ግብፅ ምን ወሰደች? ምን አይነት ውሳኔ መጣ ካላችሁ ከአቡዳቢ ጋር ያላት ስትራቴጂካዊ ግንኙነት ግብፅ ከኤሚሬትስ ጋር የጠነከረ የመከላከያ ውል አላት። ለምሳሌ በግንቦት ወር በኤሚሬትስ ላይ ከተሰነዘረው የኢራን ጥቃት በኋላ የራፋል ተዋጊ ጀቶችን በመላክ አጋርነቷን አሳይታለች። ስለዚህ ከባድ ቁርኝት ነው ያለው። በተለይ አቡዳቢ ከፍተኛ ኢንቨስትመንት በግብፅ ላይ አፍስሳለች። በሪል ስቴቶችና አንድ በተለይ ቀይ ባህር ጋር የሚገነባል 30 ቢሊዮን የአሜሪካ ዶላር ማለት። ስለዚህ ይሄ ሳውዲ አረቢያን ትምረት፣ ዩናይትድ አረብ ኤምሬትን ትምረት፣ ይሄ አጣብቀኝ ውስጥ ከተዋታል። ሌላው የኢኮኖሚ ጥገኝነቷ ነው። ምን ማለት ነው ይሄ? ካይሮ በአቡዳቢ በሚደረግላት የኢኮኖሚ እርዳታ፣ የማዕከላዊ ባንክ ተቀማጭ ገንዘብና ቀጥታ የውጭ ኢንቨስትመንት ላይ በእጅጉ ጥገኛ ነች። ሌላስ በሌላ በሪያድና በአቡዳቢ መካከል ስትራቴጂካዊ ውጥረት አሁን ባለበት በአሁኑ ወቅት በሳውዲ መሪነትና በቱርክ በሚደገፉ ስብሰባ ውስጥ መካተት ግብፅን ቅርቃር ውስጥ ይከታታል። በነገራችን ላይ ሳውዲ አረቢያም አልፈልግም ወላዋይ ነች ብላለች ግብፅን። ለምን? እኔን መምረጥ አለባት ብላ ስለምታመን ማለት ነው። ስለዚህ እነዚህ ነገሮች እጅግ እጅግ ከባድ ናቸው። ሌላ ግብፅ የገባችበት አጣብቂኝ ምንድን ነው?
የከረሩ የቀጠናው ስብስቦች አካል ለመሆን በጣም የኢንተረስት ግጭት ያለባቸው ካይሮ በሚከተሉት ሁለት ብቅ ባሉ የቀጠና ስብስቦች ዘንጎች መካከል ወገን ከመያዝ ለመቆጠብ ትፈልጋለች ማለት ነው። የአንካራ ሪያድ ኢስላማባድ ዘንግ በጋራ መከላከልና በመከላከያ ምርት ላይ ያተኮረ ነው። የቴልአቪቭ አቡዳቢ ኒውደልሂ ላይ ያሉት ላይ እነ ቆጵሮስ እነ ዩናይትድ አረብ ኤሚሬትስ ፕሮጀክት ስናደርገው ኢትዮጵያና ሶማሌላንድ በንግድ በመረጃ ልውውጥና በአብርሃም አኮርድ ላይ ያተኮረ ነው። የአብርሃም አኮርድ ዋናው ፍላጎቱ ምንድን ነው? ጁዳይዝም በሉት፣ ጽዮናዊነት በሉት፣ ሻአት በሉት፣ ሱኒ በሉት፣ ክርስቲያን በሉት የሁላችሁም አባት አብርሃም ነው። በአንድ አብርሃም ጥላ ስር ያላችሁ ተብሎ ቢሰበሰብም ግን የአብርሃም አኮርድ ዋናው ፍላጎት እስራኤልን ወደ አረቡ ዓለም በመክተት በአውሮፓ በኔቶ የነበራትን የንግድም የሴኩሪቲ ሽፋን በዛው አካባቢው ላይ በጎረቤቷ ላይ እድሉ እንዲፈጠርላት በአፍሪካ ቀንድ እንዲመቻችላት የሚያደርግ ነው። ሌላው ምንድን ነው? ግብፅ ከህንድ ጋር እያደገ የመጣ የንግድ ግንኙነት ያላት በመሆኑ ኒውዴልሂ ማላይ ነው ያለችው፣ እነ እስራኤል ዘንግ ውስጥ ነው ያለችው። ስለዚህ ከፓኪስታን ከቱርክ ጋር በመሰለፍ ኒውዴልሂን ማስቀየም አትፈልግም። ይሄ ቁልፍ ነው። ሌላው አራተኛው የውጭ ፖሊሲ ተግባራዊነት፣ ደጋግመን እንደምንለው ፕራግማቲክ የሆነ የፎሬን ፖሊሲ የመከተል ጉዳይ ነው። የካይሮ ስትራቴጂካዊ እይታ እንግዲህ መረጃዎችም እንደሚያሳዩት ከዚህ ሰፊ የቀጠና መከላከያ ማዕቀፍ ይልቅ አሉ የግብፅ የውጭ ግንኙነት ኤክስፐርቶች በሀገር ውስጥ መረጋጋት፣ በቀጠናዊ የኢኮኖሚ ህልውና እና በአካባቢ የደህንነት ጉዳዮች ጋዛ፣ ሱዳን፣ ቀይ ባህር ለምሳሌ ላይ ያተኮረ ከማንኛውም ወገን ገለልተኛ የሆነ ፎሬን ፖሊሲ መከተል አለብን። ነን አላይንድ የሆነ ግን ኢንተረስት ቤዝድ የሆነ ፎሬን ፖሊሲ መከተል አለብን ብለው ከዚህ ማዕቀፍ ውስጥ ራሳቸውን አግልለዋል። ስለዚህ ስምምነቱን ፈራሚዎች እይታም ስናይ ከነሱ እይታ ቱርክ ለምሳሌ ምንድን ነው የምትለው ስለ ግብፅ አለመፈረም ካልን የውጭ ጉዳይ ሚኒስትሩ ሀካን ፊዳን የግብፅ አመለካከት ይላሉ በቴክኒካዊ ምክንያቶች የመጣ አነስተኛ እንቅፋት እንደሆነ እግዚአብሔር ያሳያችሁ። የዘረዘርነው ግራንድ ነው፣ አነስተኛ አይደለም። ግን የውጭ ጉዳይ ሚኒስትሩ የቱርክ ይሄን ነው የሚለው እንደሆነ አድርገው በመግለጽ ስብስቡ አስተማማኝ የቀጠና መከላከያ እየሆነ ሲመጣ ካይሮ በቀጣይ ልትቀላቀል እንደምትችል እምነታቸውን አስቀምጠዋል። ሳውዲ አረቢያ ግን ሪያድ የግብፅ በኤሚሬትስ እና በሳውዲ መካከል መወላወል አለች። እንደ ዲፕሎማሲያዊ ግልጽ ወላዋይነት ወስዷለሁ። ስለዚህ እሷን ሳንጠብቅ መፈራረም አለብን ብላ ወደፊት ስምምነቱን የገፋችው ማነች? ሳውዲ አረቢያ ነች። ስለዚህ ይህ የመካ የጋራ መከላከያ ስምምነት በሁለቱ ክልሎች እንወሰደው። በምን? በመካከለኛው ምስራቅና በደቡብ ኤዥያስ ያለው የጂኦፖለቲካና ወታደራዊ ሚዛን ላይ ከፍተኛ ለውጥ ያመጣል። ቤዝዶን ዋት? በዚህ ግብፅን መሰረት አድርገን ለምሳሌ የአሜሪካ የደህንነት የበላይነት መቀነስና የክልላዊ ኃይሎች መነሳትን ያሳያል። ኢምፓክቱ በማን ነው? በመካከለኛው ምስራቅና በደቡብ ኤዥያ ላይ ማለት ነው። ስምምነቱ ሳውዲ አረቢያን በምዕራብ እና በዋሽንግተን የደህንነት ዋስትና ላይ ብቻ የነበራትን ይሄን ያህል ካልን እስቲ የዚህ የመካ የጋራ መከላከያ ስምምነት በሁለቱም ክልሎች ማለት ለምሳሌ ግብፅ ወጣለች። በመካከለኛው ምስራቅና በደቡብ እስያ ያለውን የጂኦፖለቲካልና ወታደራዊ ሚዛን ላይ ምን አይነት ለውጥ ያመጣል? ከፍተኛ ነው፣ መካከለኛ ነው፣ ዝቅተኛ ነው የሚለውን ለማየት የመጀመሪያው የምንወስደው የአሜሪካ የደህንነት የበላይነት መቀነስና የክልላዊ ኃይሎች መነሳት ነው። ስምምነቱ ሳውዲ አረቢያ በምዕራባውያንና በዋሽንግተን የደህንነት ዋስትና ላይ ብቻ የነበራትን
ፍጹም ጥገኝነት ለመቀነስ የምታደርገው ጥረት ያሳያል። አንድ አዲሱ ህብረት ሀገራቱ የራሳቸው የክልላዊ የደህንነት ማዕቀፍ በተናጠል እንዲገነቡ እድል በር ይከፍታል። ሁለተኛው በእስራኤል ላይ የሚፈጠረው ስጋትስ ምን ይመስላል? እስራኤል የቱርክን የላቀ የጦር መሳሪያ ቴክኖሎጂ፣ አንድ የፓኪስታን የኒኩለር ባለቤትና የሰው ኃይል እንዲሁም የሳውዲ አረቢያን ከፍተኛ የፋይናንስ አቅም እንደ አንድ ጥቃት ስጋት ልታየው ትችላለች። ይሄን የሚያስተባብረውን ህብረት መፈጠሩ በስጋትነት ቆጥራ ወስደዋለች። ስለዚህም በቴል አቪቭና በተስማሙት አባላት መካከል ያለውን ግንኙነት የበለጠ አደጋ ውስጥ ይጥለዋል። ሶስተኛው ህንድ ነች። የህንድ ደግሞ ስልታዊና የፖለቲካ ጥንቃቄ ነው። ኒውዴሊ እንግዲህ ፓኪስታንና ቱርክ ያላቸውን የቅርብ ወታደራዊ ትብብር ወደ ሳውዲ አረቢያ ማስፋፋታቸው እንደ አዲስ የጂኦፖለቲካል ተፎካካሪነት እያየችው አሁን ህንድ ከሳውዲ አረቢያ ጋር ያላትን መልካም የኢኮኖሚ ግንኙነት እየጠበቀች ግን ምን ታደርጋለች? የፓኪስታንን ግን ክልላዊ ተጽዕኖ መስፋት መቆጣጠር ግን እንደ ስጋት ወስዳ ትመለከተዋለች። ስለዚህ በጣም በጣም ከባድ የሆነ አንድምታን ያለው። ኢራንስ ለዚህ ምን ምላሽ አላት? የኢራን በተደጋጋሚ የውጭ ጉዳይ ሚኒስትሩም ፕሬዚደንቱንም ስንሰማ ይሄ የሱኒ ጥምረት በአፋጣኝ መመስረትና የአካባቢውን ደህንነት መጠበቅ ላይ ማተኮር አለበት፣ አያሰጋንም ነው። ግን እውነቱ እሱ ነው ወይ ነው? ምክንያቱም ከቱርክና ከሳውዲ አረቢያ ጋር ዲፕሎማሲ ግንኙነት ብታደርግም በድንበሩ አቅራቢያ የሚደረጉ ወታደራዊ ስምምነቶችና የጦር እንቅስቃሴዎችን አሜን ብላ ትቀበላለች ተብሎ አይጠበቅም። ግን ኢራን ባላለቀ ጦርነት ውስጥ አሁንም በመካከለኛው ምስራቅ ሀገሮች ላይ እርምጃ ስትወስድ ይሄ አዲሱ የመካ ስምምነት ምላሽ ይሰጣል አይሰጥም የሚለውን ግን አብረን የምናየው ነው የሚሆነው ማለት ነው። ስለዚህ ምን ቀረናው? የግብፅ ከዚህ ዘንግ ውጪ የመሆን ስትራቴጂና በኢትዮጵያ የቀይ ባህርና የአፍሪካ ቀንድ ፍላጎት ላይ ምን አይነት ተጽዕኖ ሊያመጣ ይችላል? ወደ ራሳችን ወረድ እናደርገዋለን ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አብረን እንቆይ። ግብፅ በሁለቱም አበይት የመከላከያ የደህንነት ዘንጎች በእስራኤል፣ ግሪክ፣ ቆጵሮስ እንዲሁም በቱርክ፣ ሳውዲ፣ ፓኪስታን ውስጥ በቀጥታ አልተሰለፈችም። በራሷ ፍላጎት ላይ ያተኮረና ተለዋዋጭ የዲፕሎማሲ ወታደራዊ እንቅስቃሴ ዲፕሎማቲክ ማኖቨራቢሊቲ እንድታደርግ ግን ሰፊ እድል ፈጥሮላታል። ለምን? ከሁሉም ጋር ባይላተራል ግንኙነት አላት፣ በማዕቀፋቸው ግን አልተካተተችም። ስለዚህ ከነሱ ጋር በኢንተረስት ልትሰራ የምትችልበት እድል አግኝታለች። ካይሮ ስንወስዳውን ኢትዮጵያ በአፍሪካ ቀንድና በቀይ ባህር አካባቢ ያላትን የጂኦፖለቲካል የባህር በርና የደህንነት ፍላጎት በተለያየ የካይሮ አቋም ኢትዮጵያ በአፍሪካ ቀንድና በቀይ ባህር አካባቢ የጂኦፖለቲካዊ የባህርና የደህንነት ፍላጎት በተለያዩ አቅጣጫዎችን ወይም ዘርፎች ይነካዋል። የመጀመሪያው ለምሳሌ ብንወስድ የግብፅ የነፃ እንቅስቃሴ እድል ማግኘት በአንዱ ካምፕ ብትያዝ ከኢንተረስት አንጻር ስታዩት ጥሩ ነው። ብዙ ነገር የምታገኘው የምታጣለ፣ ግን ነፃ እንቅስቃሴ ውስጥ ራሷን አስቀምጣለች። ስለዚህ በኢትዮጵያ ላይ የሚፈጥረው የዲፕሎማሲ ጫና ምንድን ነው? ግብፅ ከአንድ የተወሰነ ስትራቴጂካዊ ዘንግ ጋር ጥብቅ ውል አለመመስረቷ ከሁሉም ወገኖች ጋር እንደ ሁኔታው እንድትሰራ አስችሏታል። ይህ ደግሞ በኢትዮጵያ አካባቢያዊ እንቅስቃሴዎች ላይ የሚከተለው ተጽዕኖ ያሳድራል። አንድ ከሶማሌ ጋር የሚደረግ ወታደራዊና ዲፕሎማሲያዊ ትብብር ግብፅ ከአንድ ብሎክ ጋር ባለመወገን ከአፍሪካ ህብረትና ከአረብ ሀገራት ጋር ያላትን ግንኙነት ተጠቅማ በሶማሌ ያለውን ተጽዕኖ እንዲሰፋ
እድል ወይም ያግዛታል። ይህ ሁኔታ ኢትዮጵያ ከሶማሌላንድ ጋር ያደረገችውን ሜሞራንደም ኦፍ አንደርስታንዲንግ ወይም የግንዛቤ ማስጨበጫ ሰነድን በለው ተከትሎ የተፈጠረውን ቀጠናዊ ውጥረት ካይሮ ለራሷ የዲፕሎማሲ ብልጫ ጠምዛ ልትጠቀምበት ትችላለች። ሌላው የት ነው? በቀይ ባህር ዳርቻ ላይ የማሸማገልና የፖለቲካ ሚዛን የመደራደር አቅምን ስንወስደው ካይሮ ከሳውዲ አረቢያ ከኤሚሬትስ እና ከቱርክ ጋር በተለያየ መንገድ የምትተዳደር በተለያየ መንገድ ድርድር የምታደርግ በመሆኗ ኢትዮጵያ በቀይ ባህር አቅራቢያ የሚኖራትን ማንኛውም የባህር ወይም የወደብ ስምምነት እንቅስቃሴን የመከታተልና ኢቭን የመገደብ አቅሟን ያጎለብትላታል። ይህ አሁን ዋይዝሊ የመረጡት ነው። አንዱ ካምፕ ቢገቡ ኖሮ በዛኛው ካምፕ ኢንተረስት ይወሰን ነበር። ግን ነፃ የመጫወቻ ሜዳ ይዘው ነው ሁለቱም ጋር አንገባም ያሉት። እዚህ ጋር ስንመጣ ሁለተኛው ምንድን ነው? የባህረ ሰላጤ ሀገራት መተጋገልና የኢትዮጵያ ስትራቴጂካዊ አማራጭ ሜዳዎችን ላይ በተመለከተ ነፃ ጨዋታ የውጭ ግንኙነት ፖሊሲ መምረጣቸው ምን ያመላክታል ካልን ግብፅ ከብሎኮቹ ውጪ መሆኗ በባህረ ሰላጤ ሀገራት በተለይ በተባበሩት አረብ ኤሚሬት እና በሳውዲ አረቢያ መካከል ያለውን የቀጠናዊ የበላይነት መተጋገል ይበልጥ ምን ያደርገዋል? ያጋግለዋል። ይህ ለኢትዮጵያ ሁለቱም አይነት መልካምና ፈታኝ አንድምታዎች ይዞ ሊመጣ ይችላል። ይህ ምን ማለት ነው? ለምሳሌ የኢኮኖሚና የሎጂስቲክ እድሎችን ብናይ ኦፖርቹኒቲዎችን የተባበሩት አረብ ኤሚሬትስ አጋርነትን ስንወስደው ኤሚሬት በግብፅና በሱዳን በኩል የምታካሄደው የሎጂስቲክና የግብርና መሬት ማስፋፋት ሚዛን ለመጠበቅ ከአፍሪካ ቀንድ ሀገራት በተለይ ከኢትዮጵያ ጋር ያላትን የኢኮኖሚና የስትራቴጂካዊ ትብብር ታጠናክራለች። ይህ ለአዲስ አበባ ተጨማሪ የኢንቨስትመንትና የሎጂስቲክ አማራጮችን ይፈጥራል ማለት ነው። ኦፖርቹኒቲ ማለት ነው። ከቱርክ ጋር ያለው የሁለትዮሽ ግንኙነት እስካየ ነው ግብፅ በቱርክ ሳውዲ አረቢያና ፓኪስታን ዘንግ ውስጥ አለመኖሯ ኢትዮጵያ ከቱርክ ጋር ያላትን የመከላከያና የዲፕሎማሲ አጋርነት ያለምንም ቅድመ ሁኔታ የካይሮን ቀጥተኛ ጣልቃ ገብነት ሳያስፈልግ ማስቀጠል ትችላለች። ይሄ ሌላው ኦፖርቹኒቲ ነው። ግን ምን አይነት የደህንነትና የባህር ስጋቶችስ አሉት ነው ጥያቄ። እዚህ ላይ የካይሮ ሪያድ የቀይ ባህር ጥምረት ስንወስደው ሳውዲ አረቢያና ግብፅ የቀይ ባህር ዳርቻ ሀገራትን ምክር ቤት ተጠቅመው ኢትዮጵያን ያገለለ የቀይ ባህር የደህንነት ማዕቀፍ ለመፍጠር የሚያደርጉት እንቅስቃሴን ሊያፋጥኑት ይችላሉ ነው። ምክንያቱም በአንድ ቦታ አልተገደበችም። በዚህኛው ጉዳይ ላይ ከካይሮ ጋር ታወራለች። ለምሳሌ በእስራኤል ዘንግ ውስጥ ብትኖር ስለ ቀይ ባህር በጋራ ሊያወሩ አይችሉም ማለት። ስለዚህ እኛ ላይ የደህንነትና የባህር ስጋቶች አንዱ ማስከተያ መንገድ ምንድን ነው? እነሱ ቀጠናውን ውስጣዊ መረጋጋት ሌላ ኢንተረስት ላይ ብናተኩር ይሻላል፣ የትኛውም የሴኩሪቲ ዘንግ ውስጥ መግባት የለንም ብለው የተከተሉት የውጭ ግንኙነት ፖሊሲያቸው እዚህ ላይ ተጠቃሚ ያደርጋቸዋል ማለት ነው። ሶስተኛው ስንመጣ የታላቁ የህዳሴ ግድብ እና የአባይ ውሃ ዲፕሎማሲ እናያለን። ግብፅ ከሁሉም ብሎኮች እንግዲህ ውጭ አድርጋለች ራሷን። ስለዚህ በአባይ ጉዳይ ጋር ከነዛ ሁሉ ጋር ጥብቅ የሆነ የብሎክ ድጋፍ እንድታገኝ ያደርጋታል ማለት ነው። ስለዚህ በአባይ ጉዳይ ላይ በተመለከተ ከሁሉም ከታቀፉት ሀገሮች ጋር የመነጋገር እድሏን ያሰፋላታል። ምክንያቱም አንዱ ብሎክ ውስጥ አልወደቀችም። ግን የብሎክ ድጋፍ ማጣት ለምሳሌ ግብፅ የቱርክ የሳውዲ ፓኪስታን ወይንም የእስራኤል ግሪክ ቆጵሮስ ዘንግ አባል ብትሆን ኖሮ ህብረቶቹ በኢትዮጵያ ላይ የተቀናጀ የፖለቲካ ወይም የኢኮኖሚ ማዕቀብ እንዲጥሉ ያደርጉ ነበር። ምክንያቱም አንዱ ላይ ብንሆን ግብፅ ተነካች ብለው ይጥሉብን ነበር። አሁን ባለው ሁኔታ ግን ሁለቱም ዘንጎች ከኢትዮጵያ ጋር ያላቸውን የሁለትዮሽ ግንኙነት ማበላሸት ስለማይፈልጉ
ሁለቱም የሴኩሪቲ አሬንጅመንት ማለት ነው። ለምሳሌ ቱርክና ዩናይትድ አረብ ኤሚሬት በተለያየ ሴኩሪቲ አሬንጅመንት ውስጥ ቢቀመጡም ከኢትዮጵያ ጋር ያላቸውን ጥብቅ ወታደራዊና ኢኮኖሚያዊ ትስስር ግን ሊያሳጣቸው አይችልም። በብሎክ ውስጥ አልተካተተችም። ስለዚህ ግብጽ በህዳሴ ግድብ ዙሪያ ዓለም አቀፍ ጫና የመፍጠር አቅሟ የተገደበ ሆኗል። ይሄ እንግዲህ የሚያሳጣት ዲስአድቫንቴጅ ነው። አድቫንቴጁም እንዳለ ማለት ነው። አብዛኛው ግን የሚበዛው ነፃ ሆኖ የመጫወትን እድል የሚያሰፋላት። አራተኛ ታላላቅ የደህንነት ዘንጎች ውጪ መሆን በሁለት በኩል ምን ብለናል? የተሰራረ ጎራዴ ነው። በሁለቱም ማለት ነው። በአንድ በኩል ካይሮ በአፍሪካ ቀንድና በቀይ ባህር አካባቢ በነፃነት እንድትንቀሳቀስና በኢትዮጵያ አካባቢያዊ ፍላጎት ላይ የዲፕሎማሲ ጫና እንዳታሳድር እድል ሲሰጣት፣ በሌላ በኩል ደግሞ ኢትዮጵያን ያገለለ ጥብቅ ወታደራዊ ብሎክ እንዲፈጠር አድርጓል ማለት ነው። ስለዚህ ኢትዮጵያ ትኩረት ልትሰጥባቸው የምትችላቸው ነጥቦች በዚህ ጉዳይ ምንድን ነው የሚለውን ስንመለከት፣ አንደኛ በቃ የመልቲላተራል ዲፕሎማሲን ስትራቴጂካዊ እንግዲህ መከላከያው ከቀይ ባህር አጎራባች ሀገራት ከሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት ጋር ያለውን የሁለትዮሽ መግባባት በማጠናከር ኢትዮጵያ በቀይ ባህር ደህንነት ላይ ያላትን የማይካድ ሚናን ማስረገጥ ማምጣት ጥበብን ጨምሮ ማለት ነው። አንዱ እሱ ነው። ሌላ የወደብና የሎጂስቲክ አማራጮችንም እንደዛው ማስፋት ነው። በዚህ ዘንግ ውስጥ ማለት ነው። አሁን ጅቡቲ፣ ሶማሌላንድ፣ ኬንያ ኢቨን ኤርትራ ጋር የሚደረጉ የወደብ አጠቃቀምና የመሰረተ ልማት ትስስሮችን በማፋጠን የባህር በር ፍላጎትን ማስፋት፣ በእነዚህ ዘንጎች ላይ ያልተንጠለጠለ ብዙ አማራጭ ያለው ከባባዊ ሁኔታዎችን የመፍጠር ጉዳይ የሚሰራበት ነው ተብሎ የሚገመት ነው። ሌላው የቀጠናው ሰላም ማረጋጋት ነው። ይሄ በጣም ቁልፍ ይሄ ዘንግ የሴኩሪቲ ዘንግ መጫወቻ ዋናው በተለይ በሱዳንና በሶማሌ የሚታዩ ውስጣዊ ቀውሶች ላይ በጣም ገለልተኛ ሁለቱ ሀገሮች ተመልሰው ሰላማቸውን የሚያገኙበትን አቅጣጫ መከተል የዛን የሁለቱ ዘንግ የደህንነት ዘንጎች ያዋቀሩ ኃይሎች እነሱ የሚጫወቱበትን የመጫወቻ ሜዳ ማጥበብ የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት ባለሙያዎች ከፍተኛ ዕዳ ነው፣ ሸክም ነው ማለት ነው። ይሄን የማምጣት በየትኛውም መንገድ ቢኬድ ጎረቤት ሀገርን የሚተካ ባልንጀራ ማግኘት በጣም ከባድ ነው። ስለዚህ የኢኮኖሚክ ኢንቴግሬሽን ለመፍጠር በተለይ ትልቅ ያዝነው የህዳሴ ግድብን የኃይል አቅርቦት ሽያጫችንም ለማሳለጥ ማለት ነው በሙሉ አቅሙ ሲሰራ ያን ጊዜ ምን ይሆናል ማለት ነው? ሁሉም ነገር ቶን ዳውን ይሆናል። የፈለገ የሴኩሪቲ አሬንጅመንት ቢካሄድ ለዛ የምናወጣው ወጪም ገንዘብም ሙቀትን ይቀንስልናል ማለት ነው። ስለዚህ ግብጽ የሸሸችው በዛ ነው። በጣም ዋይዝ የሆነ የፎሬን ፖሊሲ አማራጭ ነው የተከተሉት። እሱ ደግሞ በተለይ በቀይ ባህር፣ በአፍሪካ ቀንድ፣ በባብ ኤልመንደር፣ በሱዌዝ ካናልም ኢቭን በኢትዮጵያም ጂኦፖለቲካል ኢንተረስቶች ላይ የመጫወቻ ሜዳ እንዲያገኙ አርቀው አስበው የሰሩት ነው ማለት ነው። ስለዚህ በአጠቃላይ የዛሬ ፕሮግራማችን ይሄን ይመስላል። ፈንታሎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ።